የህዝብ ተወካዮች ምክር ቤት የፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያቀረቡትን የመንግስት ካቢኔ አጸደቀ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለምክር ቤቱ አዲስ የሚቋቋሙ ለሁለት የሚከፈሉና ስያሜያቸው የሚሻሻል የሚኒስቴር መስሪያ ቤቶችን በመዘርዘር ለምክር ቤቱ ያስረዱ ሲሆን ምክር ቤቱም አዋጁን በሙሉ ድምፅ አጽድቆታል። በዚህም መሰረት ለሁለት የተከፈሉና አዲስ የተቋቋሙ ሚኒስቴር መስሪያ ቤቶች አንድ የመንግስት የልማት ድርጅቶች ሚኒስቴር፣ ሁለት የኮንስትራክሽን ሚኒስቴር፣ ሶስት የከተማ ልማትና ቤቶች ሚኒስቴር፣ አራት የእንስሳትና የአሳ ሀብት ልማት ሚኒስቴር፣ አምስት የእርሻና የተፈጥሮ ሀብት ልማት ሚኒስቴር፣ ስድስት የሴቶችና ህጻናት ጉዳይ ሚኒስቴርና ሰባት የወጣቶችና ስፖርት ሚኒስቴር ሲሆኑ የተልእኮና የስያሜ ግልጽነት እንዲኖር ታስቦ የስያሜ ለውጥ የተደረገባቸው ሚኒስቴር መስሪያ ቤቶች ደግሞ አንድ የፌዴራል ጉዳዮችና አርብቶ አደር አካባቢ ልማት ሚኒስቴር፣ ሁለት የአካባቢ ደን ልማትና የአየር ንብረት ለውጥ ሚኒስቴር፣ ሶስት የገንዘብና የኢኮኖሚ ትብብር ሚኒስቴር፣ አራት የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስቴር፣ አምስት የውሃ መስኖና ኤሌክትሪክ ሚኒስቴርና ስድስት የማዕድን የነዳጅና የተፈጥሮ ጋዝ ሚኒስቴር ሆነው ተቋቁመዋል። በመቀጠል ጠቅላይ ሚኒስትር ኃይለማርያም ደሳለኝ የካቢኔ አባላት ዝርዝርን ለምክር ቤቱ አቅርበው አጸድቀዋል። በዚህ መሰረት አቶ ደመቀ መኮንን ምክትል ጠቅላይ ሚኒስትርና የማህበራዊ ዘርፍ ክላስተር አስተባባሪ፣ ዶክተር ደብረጽዮን ገብረ ሚካኤል በምክትል ጠቅላይ ሚኒስትር ማዕረግ የኢኮኖሚ ክላስተር አስተባባሪና የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስትር፣ ወይዘሮ አስቴር ማሞ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ክላስተር አስተባባሪና የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስትር፣ አቶ ሲራጅ ፈጌሳ የመከላከያ ሚኒስትር፣ ዶክተር ቴድሮስ አድሃኖም የውጭ ጉዳይ ሚኒስትር፣ አቶ ካሳ ተክለ ብርሃን የፌዴራል ጉዳዮችና አርብቶ አደር አካባቢ ልማት ሚኒስትር፣ አቶ ጌታቸው አምባዬ የፍትህ ሚኒስትር፣ አቶ አብዱልአዚዝ መሐመድ የገንዘብና ኢኮኖሚ ትብብር ሚኒስትር፣ አቶ ተፈራ ደርበው የእርሻና የተፈጥሮ ሀብት ልማት ሚኒስትር፣ አቶ ስለሺ ጌታውን የእንስሳትና የአሳ ሀብት ልማት ሚኒስትር፣ አቶ አህመድ አብተው የኢንዱስትሪ ሚኒስትር፣ አቶ ያዕቆብ ያላ የንግድ ሚኒስትር፣ አቶ አብይ አህመድ የሳይንስና ቴክኖሎጂ ሚኒስትር፣ አቶ ወርቅነህ ገበየው የትራንስፖርት ሚኒስትር፣ አቶ መኩሪያ ኃይሌ የከተማ ልማትና ቤቶች ሚኒስትር፣ ዶክተር አምባቸው መኮንን የኮንስትራክሽን ሚኒስትር፣ አቶ ሞቱማ መቃሳ የውሃ መስኖና ኤሌክትሪክ ሚኒስትር፣ አቶ ሽፈራው ሽጉጤ የትምህርት ሚኒስትር፣ አቶ ቶሎሳ ሻጊ የማዕድን የነዳጅና የተፈጥሮ ጋዝ ሚኒስትር፣ ዶክተር ከሰተ ብርሃን አድማሱ የጤና ጥበቃ ሚኒስትር፣ አቶ አብዱልፈታህ አብዱላሂ የሰራተኛና ማህበራዊ ጉዳይ ሚኒስትር፣ ኢንጂነር አይሻ መሐመድ የባህልና ቱሪዝም ሚኒስትር፣ ወይዘሮ ዘነቡ ታደሰ የሴቶችና ህጻናት ጉዳይ ሚኒስትር፣ ዶክተር ሽፈራው ተክለማርያም የአካባቢ ደን ልማትና የአየር ንብረት ለውጥ ሚኒስትር፣ አቶ ሬድዋን ሁሴን የወጣቶችና ስፖርት ሚኒስትር፣ ወይዘሮ ደሚቱ ሀምቢሳ የመንግስት የልማት ድርጅቶች ሚኒስትር ሆነው ተሹመዋል። በተጨማሪም ጠቅላይ ሚኒስትሩ በሚኒስትር ማዕረግ የካቢኔ አባል የሆኑ ከፍተኛ የመንግስት ባለስልጣናት ሹመትን ለምክር ቤቱ አቅርበው አጸድቀዋል። በዚህም መሰረት አቶ በክር ሻሌ የገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር፣ አቶ ጌታቸው ረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር፣ አቶ አስመላሽ ወልደ ስላሴ የህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር፣ ዶክተር ይናገር ደሴ የብሔራዊ ፕላን ኮሚሽን ኮሚሽነር ሆነው ተሹመዋል። በመጨረሻም ተሿሚ ሚኒስትሮቹና ከፍተኛ የመንግስት ባለስልጣናት የተሰጣቸውን የህዝብና የመንግስት ኃላፊነት በብቃትና በታማኝነት ለመወጣት ቃለ መሐላ ፈጽመዋል።